መስከረም 17 ዕለተ ቅዳሜ ምሽት ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግናለን። አብረን ስለሆን ቸርነት፣ ምሕረትህ ሕይወታችንን ስለሞላው አትረፍርፈ ስለወደድከን እግዚአብሔር ሆይ አትረፍርፈ ፍቅርን ስላሳየህ ልጆች ስላደረግከን እግዚአብሔር ሆይ በምሕረትና በቸርነት ሙታን ሳለን እግዚአብሔር ሆይ ከክርስቶስ ጋር ሕይወትን ስለሰጠህን ሕይወታችን ባንተው ስለተሰወረ እግዚአብሔር በሚሰበር እግዚአብሔር ሸክላ ዕቃ ውስጥ የክብር ነገርን ስላስቀመጥክ እግዚአብሔር ውድ ነገርን ስላስቀመጥክ ሕይወት በሕይወታችን ውስጥ ስለታየ እግዚአብሔር እናመሰግንሃለን። መላእክት የሚመኙትን ማወቅ የሚመኙትን ሕይወት ክርስቶስም በሕይወታችን ስላስቀመጥከው እናመሰግናለን። ስለ ቸርነት፣ ስለ ምሕረት በሕይወታችን ስላበዛው እያንዳንዱ ነገር እናመሰግናለን። ስለዚህ ጌታ እግዚአብሔር ደግሞ እንጸልያለን። በጌታ በኢየሱስ ክርስቶስ አባት ሆይ እንደ ቃልህ እንጸልያለን። በምህረት ወደ አንተ እንመጣለን፣ ወደ ቤት እንገባለን። እግዚአብሔር በተቀደሰው ተራራ ላይ እንድትሰማ ከጠላቶቻችን እንድታድነን እንጸልያለን። እግዚአብሔር ሆይ ቃል ሲናገር እንደዚህ ይላልና በመዝሙረ ዳዊት ምዕራፍ 5 እግዚአብሔር ሆይ ቃሌን አድምጥ መቃተቴንም ቸል አትበል። ንጉሴ አምላኬ ሆይ ወደ አንተ እጸልያለሁ፣ ድረስልኝ ብዬ ስጮህ ስማኝ። እግዚአብሔር ሆይ በማለዳ ድምፄን ትሰማለህ፣ በማለዳ ልመናዬን በፊት አቀርባለሁ። ፍቃድህን በጥሞና እጠባበቃለሁ። አንተ በክፋት ደስ የምትሰኝ አምላክ አይደለህም፣ ክፉም ከአንተ ጋር አያድርም። እምርተኞች በፊት መቆም አይችሉም። ክፉ አድራጊዎች ሁሉን ጠላ። ሐሰት የሚናገሩትን ታጠፋቸዋለህ። ደም የተጠሙትን አታላዮችን እግዚአብሔር ይጸየፋል። እኔ ግን በምህረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት ወደ ተቀደሰው ተራራዬ መቅደስ እሰግዳለሁ። እግዚአብሔር ሆይ ከጠላቶች የተነሳ በጽድቅ ምራኝ፣ መንገድህን በፊቴ አቅናለኝ። እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ከጠላቶቻችን የተነሳ እግዚአብሔር ሆይ ጠላቶቻችን ስለከበቡ ስትል እግዚአብሔር ሆይ ጠላቶቻችን በላያችን ላይ ስለተነሱ እግዚአብሔር ሆይ ካንተ የተነሳ በጽድቅ ምራን፣ መንገድህም እግዚአብሔር በፊታችን የተቃና ይሁን። መንገድ እግዚአብሔር ፈቃድህን በኢየሱስ ክርስቶስ የተቃናልን እንዲሆን ፈቃድ በሕይወታችን ይፈጸም ዘንድ ስለ ጠላቶች ስትል እግዚአብሔር ከአንተ ውጪ ማንም የለንምና የሚራራልን እግዚአብሔር ሆይ የሚያማልደን የለንምና እግዚአብሔር በኢየሱስ ክርስቶስ ስም እጸልያለሁ። መንገድህ በሕይወታችን የተቃና ይሁን። እግዚአብሔር ሆይ ፈቃድ ምን እንደሆነ በሕይወታችን አሳየን። ጠላቶቻችን ከላያችን ላይ እስከሚፈናቀሉ ድረስ አባት ሆይ በጌታ በኢየሱስ ክርስቶስም ክፉዎችን ከላያችን ላይ እንድታራግፍ እጸልያለሁ። ጳውሎስ በሚሰራበት ዘመን ጌታ ሆይ ባሪያ ቃልን ሰምቶ በሚሰራበት ዘመን እፉኝት መታ ስትነክሰው ብዙዎችን መነጋገር እንደሆነ ብዙዎች ሐሰት እንዳወሩበት ብዙዎች እግዚአብሔር ሆይ ክፉ እንዳሙበት ነገር ግን እሱ አራግፎ ባንተ ኃይል ታምኖ እግዚአብሔር ሆይ ባንተ እንደኖረ ባንተ እግዚአብሔር ሆይ እንደተረፈ ከኃይል የተነሳ እንደውም እግዚአብሔር ሆይ ይሞታል የተባለው ሰው ለፈውስ ምክንያት ስላደረገው እግዚአብሔር ሆይ እኛንም እግዚአብሔር በኢየሱስ ክርስቶስ ስም የተወራብንን ተቃራኒ ጠላት በእኛ ላይ ያቀደውን ተቃራኒ የሚያደርግ ያንተ ምሕረት በላያችን ላይ እንዲሆን እጸልያለሁ። በንግግራቸው ውስጥ እውነት የለምና ልባቸው የጥፋት ጉሬ ነው፣ ጉሮሯቸውም የተከፈተ መቃብር ነው። በምላሳቸው ይሸነግላሉ። አምላኬ ሆይ የእጃቸውን ስጣቸው፣ ተንኮላቸው መውደቂያቸው ይሁን። ከኃጢአታቸው ብዛት የተነሳ አስወግዳቸው፣ በአንተ ላይ አምፀዋልና። አንተን መጠጊያ የሚያደርጉ ሁሉ ግን ደስ ይበላቸው፣ ዘላለም በደስታ ይዘምሩ። ስምህን ለሚወዱ በአንተ ደስ እንዲላቸው ተከላካይ ሆናቸው። እግዚአብሔር አንተ ጻድቃንን ትባርካቸዋለህ፣ በሞገስ እንደ ጋሻ ትከልላቸዋለህ እንደሚለው ቃል እግዚአብሔር በኢየሱስ ክርስቶስ
ስምህን የሚወዱ በአንተ ደስ እንዲላቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከለላ ሁነን። በኢየሱስ ክርስቶስ ስም ጥበቃ በላያችን ላይ ይዘርጋ። እግዚአብሔር ከጥላ የተነሳ ጠላቶቻችን ይረሩ። ጠላቶቻችን እግዚአብሔር የሚሆኑትን ይጡ። እግዚአብሔር በኢየሱስ ክርስቶስም ክፋታቸው ወደ ራሳቸው እንዲመለስ እጸልያለሁ። እግዚአብሔር ሆይ ወደ አንተ እንጮሃለን። ወደ አንተ እግዚአብሔር ሆይ እንለምናለን። ለምነኝ አይደል ያልኩህ? ለምነኝ መንግስታት ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋል፣ እንደ ሸክላ ዕቃ ታደቃቸዋለህ ተብሎ እንደተጻፈ በኢየሱስ ክርስቶስም እንደ ሸክላ ዕቃ የደቀቁ ይሁኑ። የራሳቸው ስራ እግዚአብሔር ሆይ ወደ ራሳቸው እንዲመለስ የተከፈተው ጉሮሯቸው እግዚአብሔር መቃብራቸው በኢየሱስ ክርስቶስ ስም ወደ ራሳቸው እንዲመለስ የደገሱት ድግስ እንዲያነሱ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ከኃይል የተነሳ እንበረታለን። በስምህ ደስ ስለሚለን እግዚአብሔር ከለላችን ሁነን። እግዚአብሔር ስም እንደሚፈስ ሽቱ ነው። ደናግል የሚወዱት መልካም መዓዛ ያለው ስም ነው። እግዚአብሔር ስም ውስጥ እግዚአብሔር ሆይ ኃይል አለ፣ ፈውስ አለ፣ እግዚአብሔር መንፈስ አለና በኢየሱስ ክርስቶስም በስምህ ስለተደሰትን ከለላ ሁነን። ጠላቶቻችን ፈልገው አያግኙን። ጠላቶቻችን አሳደው አያዙ። ካንተ የተነሳ አባት ሆይ በጌታ በኢየሱስ ክርስቶስ ማምለጥ ይሁንልን። በጌታ በኢየሱስ የተያዙ ወጣቶች እግዚአብሔር ካሉበት መውጣት ይሁንላቸው። ካሉበት ከተያዙበት በፍጥነት በሩጫ መውጣት ይሁንላቸው። አንተ ከለላቸውን፣ አንተ ኃይላቸውን፣ አንተ ቸርነትን አሳያቸው። እግዚአብሔር ምሕረትና ቸርነት ሕይወታቸውን ዘመናቸውን ሁሉ እንዲከተል በቤት ይኖሩ ዘንድ ስለ ጠላቶች ስትል እግዚአብሔር ሆይ ስለ ጠላት እግዚአብሔር ስትል በጽድቅ መንገድ እንድትመራቸው መንገድህን እግዚአብሔር በፊታቸው እንድታቀናላቸው ሕይወታቸውን እግዚአብሔር እንድትስተካከል በኢየሱስ ክርስቶስ ስም ጸልያለሁ። ይሄንን ስለምታደርግ አመሰግናለሁ። ስምህ በላያችን ላይ ስለተጠራ አመሰግናለሁ። በልጅ በኢየሱስ ስም አሜን።